Nadia. Mau ko sa kapatid mo na sobrang napakano. Madam, please, no, don't this for me, madam. No, madam. ወክነክ ለምትሉቶች በሆነ ባልሆነው ያዙ ልቀቁኝ እያላችሁ ስራችሁን ለምታበላሹቶች ይሄ ቪዲዮ ትልቅ ትምህርት አለው ብዬ ይዤላችሁ መጥቻለሁ ማለት ነው። እናንተ ቪዲዮ ላይክ እና ሼር በማድረግ ቤተሰብ ሆኖ ምንድነው መሰላችሁ የተፈጠረ ሀገሬ ልጆች እናንተ ዝም ብላችሁ ስሙ ትማሩበታላችሁ። ወላሂ ነው የምላችሁ። እንግዲህ የተፈጠረው ነገር ምንድነው ካላችሁ የኔ ሸቃሌ ተታችሁ መቼም የማልገባበት ነገር የለምና ሰራተኛይቱ የኛ ዜጋ አይደለችም። ግን እኔ ካሁን በፊትም እንዳልኳችሁ ልክ እንደኛ አረብ ቤት ውስጥ የሚሰሩ የሌላ ሀገር ዜጎችም ቢሆኑ የሚያስተምር ቪዲዮ ካየው ይዤ መምጣቴን አላቆምም ብያችሁ ነበር ማለት ነው ሀገሬ ልጆች። እና ሰራተኛይቱ የፊሊፒን ዜጋ ነች እንጂ የኛ ዜጋ አይደለችም ማለት ነው። ያ ታውቃላችሁ፣ ሰው ቤት ውስጥ ስንሰራ እንግዲህ አለመግባባት ያለ ነገር ነው፣ ይፈጠራል። ግጭት ያለ ነገር ነው ማለት ነው። አይደለም ከሸቃሊት ጋር ይቀርና ከራሷ ልጅ ጋር መዳም ስትናቆር ነው የምትውለው ማለት ነው። እና ውድ ቤተሰቦቼ እንደሚታወቀው ፊሊፒንና አንዱ ልጆች ማስመሰል ይችሉበታል፣ ጎበዞች ናቸው ማለት ነው። ከስራ ይልቅ በምላሳቸው እንደሚኖሩ ይሄ የታወቀ ነገር ነው። ዛሬ ምን ቢፈጠርላችሁ ጥሩ ነው መሰላችሁም? ሸቃሊት አላቅም እንግዲህ ፍቅረኛዋ ወይ ባሏም ናፍቋት ይሆን ይሄን ነገር ያደረገችው። በነገራችን ላይ ምንድን አለ መሰላችሁ ድሮ ነበር እንጂ መጥኖ መደቆስ ኋላ ምን ያደርጋል ድስት ጥዶ ማልቀስ አይደለም የሚባለው። የሆነ ችግር ከደረሰብሽ በኋላ እያንዳንድሽ ነገሮችን ካበላሸሽ በኋላ እያንዳንድሽ ወጥተሽ ብታለቃቅሽ ማፊ ፋይዳ። እኔ ለእናንተ ብዬ ነው። ከዛስ በሉ ከዛ እስካላችሁ ለቀጥል ማለት ነው። እየሰማችሁ ነው አይደለም? እና ወደ ቤተሰቦቼ ሸቃሊትና መዳም ተጣሉ ማለት ነው። እና እያዋራቻት እየቀቻት እያለ ሸቃሊት እንዳያቸዋት ፈራች። የሆነ ጉዳት መዳም ልታደርስብኝ ትችላለች አለች እና ፈራች ማለት ነው። እና ስትፈራ ምንድን ያደረገችው እየተንደረደረች እንግዲህ በኃይል ያው ጊዜያዊም ብትሆን እንግዲህ ከዚያ ቤት ውስጥ የእሷ ድርሻ የሆነችው መጠለያዋ ብቸኛዋ ምኝታ ክፍሏ ነችና እየተንደረደረች መጣችና ምኝታ ክፍሏ ውስጥ ገባች ማለት ነው። ከዛም ከገባች በኋላ እንዳያችኋት ወይዘሮ ሸቃሊት ያለ የሌለ ኃይሏን ተጠቅማ በሯን ከርቸም አደረገች። በሯን ከዘጋች በኋላ በለዋለችው የኔ ስድማት ማለት ነው። በምን በፊሊፒን ቋንቋ ማለት ነው ሀገሬ ልጆች። እንደዚያ ስታደርግ በሯን የቆረቆራት የለም ምን የለም። ሮጣ ስትገባ ለምን ገባሽ እንዴት ነው ምን አደረግሽ ብላ መዳሙ አልተከተለቻትም ማለት ነው ሀገሬ ልጆች። ከዛ ላችኋለሁ ወይዘሮ ሸቃሊት ማለት ነው ቪዲዮዋን እየቀረጠች ማለት ነው። በቃ ስድቧን ቀጠለች። ከዛ በመሃል ምን አደረገች መሰላችሁ? ሻንጣዋን መረታተብ ጀመረች ማለት ነው። በነገራችን ላይ እሷ ይሄ ነገር እውነት ሆኖ ወይም እንደሚፈጠር አላወቀችም ነበር፣ ሳታስበው ነበር የጀመረችው የሀገሬ ልጆች። ከዛስ ካላችሁማ ወይዘሮ ሸቃሊት እንግዲህ ቪዲዮዋን እየቀረጠች ትሳደባለች። ከዛ ደግሞ ጉሯዋን ትነፋለች ማለት ነው። ልክኛ ያለን አይደለ? የራሷ ጉዳይ ቢቀር የሷ ደረቅ ኮብዝ ነው፣ ቢቀር የሷ ቤት ነው። በሄድ ምን አባቱንስ ደክሞኛል፣ ሰልችቶኛል፣ የራሷ ጉዳይ ምን ነገር የለም። አንዳንዴ ቆጠብ ማለት ጥሩ ነው ሸቃሎች። የኔ ለእናንተ ብዬ ነው፣ እውነቴን ነው የምላችሁ። እና ወይዘሮ ሸቃሊት ማለት ነው ከዛ በኋላ ስድቧን ቀጠለች፣ ሻንጧን መረተብ ጀመረች። ማንም አልጠራትም ያገር ልጆች። እዚሁ ክፍለ ውስጥ ዘግታ ዝም አለች። የመጣ ብሯን ያንኳኳ የለ የደወለባት የለ በለው ትላለች ዝም ብላ በነፃነት ማለት ነው ያገር ልጆች። ከዛ እሷ የምትፈልገውን ነገር አደረገች። በቃ በእሷ ቤት በቃ ጀግና ሆናለች። ራሷን አስከብራለች። የታባቷ ብላ መዳሟን ድራሿን አጥፍታለች። መዳም ስለፈራችን ያልመጣች ምናምን ብላ ሁሉ አስባለች መሰላለቅ መዝሌ እርግጠኛ አይደለሁም። ከዛም አካላችሁኝ ሸቃሊት እንደዋዛ እየረተበች ነበር ሻንጧን። ከዛ በፊትም ተረትቧል እቃዋ። ማት እቃን ያለ ታውቃላችሁ የሀገር ልጆች። ፊሊፒኖች ማት ነገር ነው ከኦሎ የሚጠልቡት። ምክንያቱም እንደኛ ሀገር አይደለም፣ ካርጓቸው በነፃ ነው የምንልክ ብለዋል። እውነት ይሁን ውሸት ባላቅም ካርጎ በነፃ ስለሚልኩ ወላይ ሌላውን ተውትና ሀለውያ ጣፋጭ ነገር የሚቀር ነገር የለም። እነ መዳም የሚጥሉት አርሲ ኩርስኛን ፈልጎም ያለውን ሁሉ ካውዬ የበለውን ልብስ ሁሉ የወደቀውን ምንጣፍ ሁሉ መሰብሰብ ነው። በቃ መሰብሰብ ነው። ኢንዶኔዥያና ፊሊፒኖች ኧረ በእነሱ ቤት የሚጣል ነገር የለም። ወለኛ አበሾች እኮ ኩሮች ነን። ከዛ ቢስሚላሂ ረህማን ረሂም ከዛ አላችኋለሁ ማት ቃላት ማት ኮተታላት። ይሄ ሁሉ ችግር ይፈጠርብኛል አላለችም። እሷ ባሰበችው ሰዓት ወደ ሀገሯ ምተር ነበር የመሰላት ማለት ነው። ከዛ አላችኋለሁ እንደዛ እያደረገች እያለ ይበቃትን ያክል ክፍለ ውስጥ እዚሁ ተጋድማ እንደፈለገ ተጋድማ ሳይሆን ቪዲዮዋን እየጮኸች ምን እያለችም ሲደክማትም እያቋረጠች ዋለች ማለት ነው። ከዛ አላችኋለሁ በመጨረሻ ያላሰበችው ዱብዳ መጣባት። ቀኑም ሙሉውን የክፍሏ በር
ያልተቆረቆረውን ድንገት የክፍሏ በር ተቆረቆረ። ከዛስ በሉ ከዛ ላችኋለሁ የክፍሏ በር ሲቆረቆር መዳም ነበረች ማለት ነው። መዳም ደግሞ አንድ እንግዳ የሆነ ነገር ይዛ ነበር በሩን የቆረቆረች። የሀገሬ ልጆች ልትለማመጣት ወይንም ደግሞ ለምን አልሰራሽም ብላ ልሰድባት ምናምን አይደለም ማለት ነው። ገባችሁ? መዳም እንግዲህ ከአሟ በላይ ስትሆንባት መብቷ ነው ብላ መብቷን አከበረችላት ማለት ነው። ከዛስ በሉ ከዛስ ካላችሁኝማ በሩን ክፍት አድርጋ መዳሟ ስታያት እሷ ነው ውጭ ስሪ የምትላት ወላይ በእንግሊዘኛ እያወሩ ነበር ማለት ነው። ነው ውጭ ስሪ የምትላት ነበር የመሰላት ወይም ለምን አልሰራሽ የምትል ነበር የመሰላት ማለት ነው። ግን ጉዳዩ ሌላ ነው። መዳም አንዲት ነገር ከአፍ አልወጣችም ማለት ነው። ካሜራው ያለ ቤት ውስጥ ነው ከሸቃላይቱ ክፍል። ከዛ ላችኋለሁ መዳም ምን ብታደርግላችሁ ጥሩ ነው? በሯን ከፈተች። በሩን ስትከፍትላት ቀጥ አድርጋ ወረቀት ነበር የሰጠቻት። ወረቀቱ ምን ቢሆን ጥሩ ነው? የሀገሬ ልጆች ትኬት የት ለመሄድ ቢስሚላሂ አራንታ ታስደንግጠኝ ልጨርስበት እንዴ። ከዛም ትኬት ማለት ነው ሰጠቻት። የሀገሬ ልጆች ትኬቱ ምንድነው? የበረራ ትኬት። እሷ ሳታስበው እሷ ይሄ ነገር ይፈጠርብኛል አላለችም፣ ግን ተጠራጥራለች መሰል ሻንጣ እየረተበች ነበር ማለት ነው። ከዛ ላችኋለሁ ትኬቱን አመታ ሰጠቻት ማለት ነው። ትኬቱን አመታ ሰጣት ላችኋለሁ። እንዲሁ የጥላታችሁ ወሽመጥ ይበጠስ የሸቃሊት ወሽመጥ ብጥስ አለ። ከዛ በቃ ሀገሬ ልጆች በንፎቀቅ እየሄደች ማለት ነው። ወላሂ ነው የምላችሁ። ፕሊዝ መዳም ቤቢ አለኝ ምን አለኝ ያላለችው ነገር የለም። የሀገሬ ልጆች መዳም እባክሽን ተለመኝ፣ መዳም እባክሽን ተይኝ፣ መዳም እባክሽ ለልጆች ስትይ ልስራበት፣ መዳም እባክሽን ተሳስቻለሁ፣ መዳም ሶሪ። ኧረ እናቴ ያላለችው ያለመነችው ያልጠራችሁ ቃል የለም። የሀገሬ ልጆች ወላሂ ነው የምላችሁ። እኔ ለዚህ ነው የሀገሬ ልጆች ሁሌም ታው ሸቃሎች እየምላችሁ ማለት ነው። አረቦች በነገራችን እኔ ካሁን በፊትም እንደምነግራችሁ እነሱ እያወሯችሁ እናንተ ረግጣችሁ አትሄዱ። የሀገሬ ልጆች እነሱ እያናገሯችሁ ሀቴ የፈለገ ያክል ብትናደዱ ምንም ብትሉም አወርተዋችሁ እስከሚጨርሱ ጠብቆሽ የራስሽ ጉዳይ ብለሻት ግን ዞር ብለሽ ጥለሻት ከሄድሽ ሀላስ በማይረባ ባርሲ ኩርሲ ነገር ስራችሁ እንዳይበላሽባችሁ ጥንቃቄ አድርጉ። ከዛስ ካላችሁኝ ወይዘሮ ሸቃለት ትኬቱ ሰጥቷታል። ተርበደበደች፣ የምትለው ሁሉ ጠፋባት ምናምን ነገር። ከዚያ ግን አልቀረላትም የሀገሬ ልጆች። በመጨረሻም የሰው ቤት ነው፣ ምንም ማድረግ አትችልም። እሷ ካለቻት ውጭ ወጣችና እቃዋን ረትባ ሸቃሊትም እንግዲህ ወደ ሀገሯ እንድትሄድ ተገዳለች ማለት ነው። ገብቷችኋል? እንዳያቸው ጥፋቱ የማን ነው? የእሷ ነው ማለት ነው። እነሱ ምንም ነገር አላላትም። የእነሱ ድምፅ ምንም ነገር አልተሰማም። እየተነጋገሩ እያለ ጣለቻትና መጣች ገባች። ገብቷችኋል? አንዳንዴ ማለት ነው ሀገር ሰዎች ናቸውና አትናደዱም አልልም፣ እንናደዳለን። ከኔ በላይ እብድ የለም። የመዳም ቤት ስለሆነ የቻለ ማለት ነው። የከበቱ ያለበት መከራ፣ በሩ ያለበት መከራ፣ እንዴት እንደማጋጨው እቃውን እንዴት እንደምሰብረው እኔና ፈጣሪ ብቻ ነው የምናውቀው። ሀገሬ ልጆች ካሜራ ቢኖር ኖሮ አልሰራም ነበር ማለት ነው። መዳም ራሱ ታውቃለች፣ የኔን ልክ ታውቃለች። እሷ ነው የምትል ማለት ነው። ልኬን ታውቃለች። ወላይ የእሷ ችግር ምንድነው ተላ ስጠይቅ ሂ ዋይት ሀራና ነው የምትል። ሌላ ነገር ሌላ ችግር አለባት አትልም። የሀገሬ ልጆች በስራዬ አልታማም፣ ትሰርቃለህ አልባልም፣ ትቀጥፋለህ አልባልም። በጣም ጀግና ነች። የ10 ሰራተኛ ያክል ትሸፍናለች ነው የምትለው። ወላይ ከእናቴ ቤት 3 ሰራተኛ አለ። ከ3 ሰራተኞች እሷ አክሰን ነው የምትለው ማለት ነው። እና መላችሁ ፈልጌ ነው ስሜታዊ ስትሆኑ ስትናደዱ መታችሁ ዘወር በሉ። ግን በምትናደዱ ሰዓት ምንም ነገር ከነሱ ጋር አትነጋገሩ። በቃ መታችሁ ረፍት አድርጋችሁ ዱዓ አድርጋችሁ ውዱ አድርጋችሁ ክርስቲያኖቹም ጸሎት አድርጋችሁ ከዛ በኋላ ግን በመጨረሻ ስትረጋጉ ሄዳችሁ እናንተ ጥፋተኛ ከሆናችሁ ሶሪ መዳም ብሏት ማለት ነው። ጥፋተኛ ካልሆናችሁ ደግሞ ቀጥ ብላችሁ ስራችሁን ቀጥሉ። እሷ አትስሩ ካለቻችሁ ግን ምንም ነገር ማድረግ አትችሉም። ግን ደግሞ ተሳስቻለሁ ይቅርታ ብላችሁ አሳምኑ።